መንፈስ እነሆ መልካሚቱ እጅህ በባሪያ ላይ ትሆን ዘንድ እኔ ጸልያለሁ። በኢየሱስ ክርስቶስ ስም እጆችህ ይዳሱት። በዚህ ሰዓት እሳት በላዩ ላይ ይውረድ። እሳት ባንደበቱ ላይ ይምጣ። በጎነትህ በእርሱ ላይ ይምጣ። ክፉ ሁሉ ከእርሱ የተለየ ይሁን። በመፈታት በነፃነት ቃልህን ያስተምር ዘንድ በመፈታት ያገለግል ዘንድ በድፍረት ያገለግል ዘንድ ቅባትን አብዝተህ ልቀቅበት። የሰማይ አምላክ እግዚአብሔር ይህንን ስለምታደርግ አመሰግንሃለሁ። ክብር ሁሉ ለስም ይሁን በኢየሱስ ስም አሜን። ጌታ አብዝቶ ይባርክ። ቀሲስ ተባረክልኝ። እግዚአብሔር ይባረክ። ጌታን እጅግ አድርገን እናመሰግናለን። ጌታ በመካከላችን ያለው በጣም ድንቅ ጊዜ ነበረን። አምልኮ መሪዎች ጌታ አብዝቶ ይባርካችሁ። ማስትዬ እንዲሁም ደግሞ ተስፍሽ ጌታ አብዝቶ ይባርካችሁ። በዚህ የምታገለግሉትን በሙሉ እነሹዬ ሚዲያ ሚኒስትሪው አጠቃላይ እንደገና ከኋላ እነደመቀ ጌታ አብዝቶ ይባርካችሁ። ተባረኩልኝ ሁላችሁ። በእርግጥ የማይታዩ ብዙ አገልግሎቶች አሉ ማንጠራቸውና ሁላችሁም ጌታ አምላክ አብዝቶ ይባርካችሁ። ተባረኩልኝ። እግዚአብሔር ይመስገን። እቺ መውጣት አለባት። ክብር ለጌታ ይሁን። እግዚአብሔር ይመስገን። ዛሬ የእግዚአብሔር ቃል ክብር ለኢየሱስ ይሁን። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 31 ጀምሮ ከ13 እስከ 13 ያለውን ነው የምንካፈል። እግዚአብሔር ይመስገን። ፓስተር ጌታ ይባርክ። ተባረክልኝ። እግዚአብሔር ይመስገን። ከሁሉ የሚበልጠውን መንገድ አሳያችኋለሁ ወይም ደግሞ ከሁሉ የሚበልጥ የጸጋ ስጦታ በሚል ነው ዛሬ የምንካፈለው። ክብር ለጌታ ይሁን። አሜን። ከሁሉ የሚበልጥ የጸጋ ስጦታ ፍቅር። ክብር ለኢየሱስ። ከአንድ ሰው በላይ እንዳትሄዱ። አጠገብ ያለ አንድ ወይ ሁለት ሰው ሰላም ትላላችሁ። ጌታ ይባርካችሁ ብላችሁ አንድ ሰው አጠገብ ያለ ሰው ጊዜውን ለመጠበቅ። ክብር ለጌታ ይሆንለት። አሜን። ነገሩ ነፃነቱን ሰጥቻለሁ። እግዚአብሔር ይባርክ። ክብር ለጌታ ይሁን። እግዚአብሔር እጅግ አድርገን እናመሰግናለን። ጌታ ይባረክ። በጌታ ፍቅር ጠይቃችኋለሁ። ቆመን ነው የምናነበው እግዚአብሔርን ቃል። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 31 ጀምሮ እስከ ምዕራፍ 13 እስከ 13 ያለው። ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ፣ ደግሞም ከሁሉ የሚበልጥ መንገድ አሳያችኋለሁ። አንደኛ ቆሮንቶስ 13 በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም ደግሞ እንደሚንሸዋሸው ጸናጽል ሆኛለሁ። ትንቢትም ቢኖረኝ ምስጢርንም ሁሉ እውቀትንም ሁሉ ባውቅ ተራሮችን እስካፈልጥ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችን ብመግብ ያለኝን ሁሉ ባካፈል ሥጋዬን ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ይታገሳል፣ ቸርነትን ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ ዓመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር
ለዘወትር አይወድቅም። ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆን ይቀራሉ፣ እውቀት ቢሆን ይሻራል። ከእውቀት ከፍለን እናውቃለንና ከትንቢትም ከፍለን እንናገራለን። ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ይሻላል። ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅ አስብ ነበር፣ እንደ ልጅ ቆጥር ነበር። ጎልማሳ ሆኜ ግን የልጅነትን ጠባይ ችሬአለሁ። ዛሬ በመስታወት በድንግዝግዝ እንደምናይ ነን፣ በዛን ጊዜ ግን ፊት ለፊት እናያለን። ዛሬ እስከ እውቀት ከፍዬ አውቃለሁ፣ በዛን ጊዜ እኔ ደግሞ እንደታወቅ አውቃለሁ። እንዲሁም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሦስቱ ጸንተው ይኖራሉ። ከእነዚህ የሚበልጠው ፍቅር ነው። እንጸልያለን። በክብርና በምስጋና ከፍ ያልክ ሕያውና ዘላለም አይሆን ከአምላካችን እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስም ጌታ ሆይ ስለ ብዙ ጌታ ሆይ ቸርነትህ፣ ስለ ብዙ ውለታ፣ ስለ ብዙ ደግነትህ፣ ስለ ብዙ ታማኝነትህ የዘላለም አባት ምሕረትህ ማለዳ ማለዳ አዲስ ስለሆነ አምላካችን እግዚአብሔር ሆይ ማለቂያ ስለሌለው ርኅራኄ ስፋቱና ርዝመቱ ከፍታውና ጥልቅነቱ ለማስተዋል ከመጣው ስለሚያልፈው ፍቅር በጌታ በኢየሱስ እናመሰግናለን። ሁሉ ክብር ተጠቅሎ ዙፋን ስር ይቀመጥልን። አንተን የሚመስል አምላክ በላይ ቢሆን በሰማይ በታች ቢሆን በምድር ማንም የለም። ሃሌሉያ። እግዚአብሔር ቃል እኮ ሐዋርያው ማን ነው? ኢሳይያስ ሰማያትን በስንዝር የለካል፣ ውኆችን በፍኝ የሰፈርክ፣ ተራሮችን ሚዛን ላይ ያስቀምጠ የመዘን የምድርን አስፈር በመስፈሪያ ቋንቋ ስላጣ ነው። ይህ ሁሉ አይገልጠው። ከዚህ በላይ ነው። ሰማይና ከሰማያት በላይ ያለው ሰማይ ይሸከም ዘንድ የማይችል እንደተዘመረልህ ትልቅ አምላክ ነህ። ተባረክ ጌታ ሆይ፣ እንባርካለን ጌታ ሆይ። አንተን እናውቅ ዘንድ አንተን እናይ ዘንድ እንወዳለን ብለው ግሪኮች ጌታ ግሪክ ሰዎች በዮሐንስ 12 ላይ እንደጠየቁኛም ዛሬ አንተን ልናይ እንወዳለን። አምላካችን እግዚአብሔር ሆይ አንተ በክብር በእያንዳንዳችን ትመጣ ዘንድ የዘላለም አባት ይገለጽ ዘንድ ክብር ጌታ ሆይ ማንነት ህልወት በዚህ ቦታ ደግሞ ይገለጽ ዘንድ በኢየሱስ ጸልያለሁ። የዘላለም አባት ማናቸው የጠላት ስራ የዲያብሎስ ስራ በኢየሱስ ስም የፈረሰ ይሁን። ክብር ይህን ቦታ ይሙላው ጌታ ሆይ የዘላለም አባት መንፈስ ቅዱስ ሆይ ኢየሱስን ብቻ አክብረው በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካል። እግዚአብሔር ይመስገን። ክብር ለጌታ ይሁን። ስለ መንፈሳዊነትና ስለ መንፈሳዊ ስጦታዎች ሐዋርያው ጳውሎስ በዚህ በተለይ ከ12 ጀምሮ አንደኛ ቆሮንቶስ 12 እስከ 14 ባለው ማለት ነው ሲናገር ጳውሎስ ለኢየሱስ ቤተክርስቲያን የሚገልጽ ኃይለኛ ምስል ያስተዋውቃል። ኃይለኛ ምስል በመጽሐፍ ቅዱስ ውስጥ ሁለት ዋና ዋና ምስሎች ቤተክርስቲያንን በተመለከተ ተገልጧል በቃሉ ላይ። አንደኛው ቤተክርስቲያን ቤተሰብ ናት። አሜን። We belong to the family of God, to the royal family of heaven. አሜን። ከፍላ አድርጎ አሜን። እናንተ ከጨለማ ወደሚያስደንቅ ብርሃን የጠራችሁን የእሱም በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ለርስት የተለየ ወገን ናችሁ ይላል። ቀድሞ ወገን ያልነበርነው ወገን ምሕረት የማይገባንን ምሕረት የሰጠን የንጉሥ አፍ እኮ ነን እኔና እናንተ። የእሱም በጎነት እንዲነግር የተመረጠ እስኪ ለጊዜ ጌታ ክብርና ምስጋና የንጉሥ አፍ አፈንቅቶች የእሱን በጎነት እንድናገር እግዚአብሔር አምላክ መላእክትን አልመረጠም፣ እኛን የመረጠም። ክብር ለጌታ ይሁን። ስለዚህ የእሱ ቤተሰብ የእግዚአብሔር ቤተሰብ አባሎች ነን፣ ልጆቹ ነን እኛ። ሁለተኛው ቤተክርስቲያን አካል ናት። አንደኛው ቤተሰብ ናት፣ ሌላው ምስሏ አካል ናት። የቤተክርስቲያን ጽንሰ ሐሳብ በተደጋጋሚ ጥቅም ላይ የዋለ ሲሆን ይህ ምዕመናን በህብረት ውስጥ ሊሆን የሚገባውን የፍቅር ሙቀትና መቀራረብ ይገልጻል። አሁን በኢየሱስ ክርስቶስ በኩል የእግዚአብሔር ወንዶችና ሴቶች ልጆች ነን። እንደ እግዚአብሔር ወንድና ሴት ልጆች ደግሞ ወንድማማቾችና እህትማማቾች ነን። እርስ በርሳችን እንደ ወንድምና እንደ እህት መተያየት፣ ራሳችን እንደ ቤተሰብ መቁጠር መማራችን ፍቅር ለምን የክርስቲያናዊ ህብረት መለያ እንደሆነ እንድንገነዘብ ይረዳል።
እዚህ ጋር ጳውሎስ ማህበረሰቡን እንደ ሕያው አካል እንድንመለከተው እያንዳንዱ አማኝ ደግሞ በስራ ላይ እንዳለ የአካሉ ክፍል አድርገን እንድንገምት ይጠይቀናል። ቤተሰብ ስለ ግንኙነታችን ሲነግረን፣ አካል ደግሞ ስለ አገልግሎታችን ይነግረናል። እነዚህ ሁለት የክርስቲያን ክርስቶስ ቤተክርስቲያን ምስሎች በጭራሽ እንደ ተቃራኒ አይታዩም። ይልቁንም የአንድ እውነት ሁለት ገጽታዎች ናቸው። የቤተሰብ ግንኙነት ለአገልግሎት ምቹ ሁኔታን ይፈጥራል። አገልግሎት ደግሞ ፍቅር ለእያንዳንዳችን ለቤተሰብ አባላት እንድናበረክት የሚያነሳሳል። የአካል ምስል ኢየሱስ በዓለማችን ላይ ስራውን እንዴት እንደሚቀጥል እንድንረዳም ይረዳል። በኤፌሶን መጽሐፍ ላይ ጳውሎስ ኢየሱስ የአካሉ ራስ እንደሆነ ይነግረናል። አሜን። ሕያው ራስ የሆነው ኢየሱስ እኛን እርሱ እጆች፣ እግሮች፣ ዓይኖች፣ ጆሮዎች፣ አፍ እንድንሆን አድርጎናል። በዓለማችንም የእሱን ተልእኮ እንድንቀጥል ይመራናል። ኢየሱስ ለታመሙት፣ ለደከሙት፣ በኃጢአት ለተሰቃዩት ያሳየውን ርኅራኄ በአካሉ በኩል ማሳየቶናል። በእኛ ማሳየት ይፈልጋል። እኛ እንደ ግለሰብ፣ እንደ አካባቢ መነን ቡድን ስንበስል፣ ለጌታ መሪነት ስንነቃ ክርስቶስ በእኛ እኛም በእርሱ በኩል እግዚአብሔር ያገለግለናል። ክብር ለኢየሱስ ይሁን። በሃይማኖት የተወሰነ ሪቹዋል አለ የሚደጋገም፣ ይህን አድርጉ አታድርጉ የሚል። ክርስቶስ ግን ሕይወት የትኛውም ሃይማኖት መሪ እኔን ተከተሉ ወይም ደግሞ እኔን ምሰሉ ያለ ማንም የለም። እነ መሐመድን ይሁ እነ ቡዳ እነ ኮንፊሽየስ ጥሯቸው በምድር የተነሱ በጣም ብዙ በሺዎች በአስር ሺዎች የሚበልጡ ሃይማኖቶች በምድር ላይ አሉ። ግን ማንም መሪ እኔ ምሰሉ አላለም። ምክንያቱም የየራሳቸው ችግር ያለባቸው መሪዎች ስለሆኑ ማለት ነው። ጌታ ኢየሱስ ክርስቶስ ግን እኔን ምሰሉ ነው ያለ። አሜን ትላላችሁ? እኔን ምሰሉ። ፍጹም የሆነው አባት፣ ፍቅር የሆነው ጌታ እኔን ምሰሉ። ስለዚህ ክርስትና ማለት ከሃይማኖት በላይ የሆነ ሕይወት ነው። ክርስቶስን መከተል ማለት አሜን ትላላችሁ? እስኪ ለጌታ ክብር እንስጠው። በየቀኑ እየተለወጥ እየተቀደስ እሱን የመሰል ነው የምንሄደው። በየቀኑ ከክብር ወደ ክብር እየተለወጥ ማለት ክብር ለጌታ ይሁን። እግዚአብሔር ድንቅ አምላክ ነው። የጠራን የታመነ ነው። እግዚአብሔር ይባረክ። ልጁ በብዙ ወንድሞች በኩል ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ ደግሞ አስቀድሞ ወስኗል ይላል። ክብር ለጌታ ይሁን። አስቀድሞ ወስኗል። አስቀድሞ የወሰናቸው እነዚህን ደግሞ ጠራቸው። የጠራቸውን ደግሞ እነዚህን አጸደቃቸው። ያጸደቃቸው እነዚህን ደግሞ ስለዚህ ነገር ምን ይላል? ተደንቋል ሐዋርያው ጳውሎስ። እኛን ሁሉ እኮ ነው ክብር ለኢየሱስ ይሁን ያየው። እስኪ ለጌታ ክብር ስጡ። አከበራቸው። ስለዚህ ነገር ምን ይላለን? ሃሌሉያ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? እግዚአብሔር የኛ ነው፣ የኛ አምላክ ነው፣ የኛ ወገን ነው፣ የኛ ተስፋ ነው፣ የኛ ክብር ነው፣ የኛ መመኪያ ነው፣ የኛ መደገፊያ ነው። ክብር ይሁንለት። በልጁ በኢየሱስ ክርስቶስ በኩል ልጆቹ ያደረገን ጌታ በእኔና በእናንተ አያፍርም። ሃሌሉያ። ክብር ለኢየሱስ ይሁን። እኔና እናንተ የእሱ የሆነው እሱ ከሰራው ስራ የተነሳ እንጂ እኛ ካደረግነው ምንም ነገር የለም። ክብር ለኢየሱስ ይሁን። አሁንም ክብር ይሁንለት። ወዶ የጠራን፣ ወዶ ያከበረን፣ ወዶ የራሱ ያደረገን አምላካችን የተባረከ ሃሌሉያ። ከ1500 ዓመታት በፊት ሴንት አውገስቲን እግዚአብሔር በእያንዳንዳችን ያለው ፍቅር እኛ ብቸኛ ፍጥሮች የሆንን ያህል እያንዳንዳችሁ ከኮዝሞስ ብቻችሁ እንደተፈጠራችሁ ነው የሚወደን ጌታ እንጂ በግሩፕ አይደለም፣ በመንጋ አድርጎ አይደለም የሚወደን፣ በግል ነው የሚወደን። ፍቅሩ ይሄ ነው የሚባል አለ። በዘላለም ፍቅር ወድጄሻለሁ፣ ስለዚህ በቸርነት ሳብኩሽ፣ የእስራኤል ድንግል ወይ እንደገና እሰራሻለሁ። እንደገና ክብር ለጌታ ይሁን። እሰራሻለሁ እንደ ቀድሞው ዘመንሽ
እንደ ልጅነት ዘመንሽ አታሞሽን ይዘሽ ከጓደኞችሽ ጋር ታከብርኛለሽ፣ እልልት ያለሽ ታጨበጭብልኛለሽ፣ ትሰግድልኛለሽ ብሏል። የልጅነትን ዘመን የልጅነት ደስታ የልጅነትን ፍቅር ጌታ ያድሳል። አይተወንም። የወደቀ ያነሳል፣ የታሰረ ይፈታል፣ የታመመ ይፈውሳል። የኃጢአተኛ ወዳጅ ነው። በምንም ነገር የምትቆነኑ ካላችሁ ዛሬ ኢየሱስ ወገኖቼ አይናችሁን አቅንታችሁ ጌታ ሆይ ይቅር በለኝ ስትሉ ወዲያው ለዘላለም ይሻላል። ክብር ለኢየሱስ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። አንድ ሰው የጻፉት መጽሐፍ ላይ ምን አሉ? የሚያጣሉ ብዙ ሃይማኖቶች አሉናል። ብዙ አንዱን ከአንዱ ጋር የሚያጋጩ ሃይማኖት ለሶስት ሲያስቀምጥ ቅርስ ሲያስቀምጥ የሚያጣላ ብዙ አለ። የሚያፋቅር አንድ ብቻ ነው ያለው። መንፈሳዊ ስጦታዎች ምንም ያህል አስደሳችና ድንቅ ቢሆኑ በፍቅር ካልተገለገልንባቸው ዋጋ ቢስ አልፎ ተርፎም አጥፊ ናቸው። ደሜ ካለችን ነገር አውጣል። በጳውሎስ መልእክቶች ውስጥ ጌታ ይባርክ ስለ አካል በሚናገሩት ሶስቱም ክፍሎች ውስጥ ለፍቅር ትልቅ ትኩረት የእግዚአብሔር ቃል ይሰጣል። በክርስቲያናዊ ሕይወት ውስጥ የብስለት ዋነኛው ማስረጃ ለእግዚአብሔርና ለእግዚአብሔር ሕዝብ እንዲሁም ለጠፉ ነፍሳት ያለ እያደገ የሚሄድ ፍቅር ነው። ፍቅር የክርስቶስ አካል የደም ዝውውር ስርዓት ነው። አሜን። the blood circulation of the body of Christ ማለት የዛ የደም ዝውውር ስርዓት ነው ቢባል መልካም አገላለጽ ነው። አንደኛ ቆሮንቶስ 13 ላይ የተሳሳተ ትርጓሜና አተገባበር የደረሰበት እንደዚህም ክፍል የለም። ከታሪካዊ ዳራው ተለይቶ ሲታይ የፍቅር መዝሙር ወይም ስለ ክርስቲያን ወንድማማችነት የሚሰበክ ስሜታዊ ስብከት ነው የሚመስለው። ጳውሎስ እነዚህን ቃላት ሲጽፍ አሁንም የቆሮንቶስ ሰዎች ችግሮች እየፈታ እንደነበረ ብዙዎች አያስተውሉም። እነርሱም የልሳን ስጦታዎችን ያለ አግባብ ይጠቀሙ ነበር። በቤተ ክርስቲያን ውስጥ መከፋፈል ነበር። በሌሎች ስጦታዎች ይቀናኑ ነበር። ራስ ወዳድነት፣ ፍርድ ቤት ክሶችን ያስተውሉ እዛ ቦታ ላይ ተጽፏል። አይ ቲንክ አንደኛ ቆሮንቶስ 6 ላይ አለ። እንደው እንትን ለማለት ላስታውሳችሁ፣ እርስ በራሳቸው ይካሰሱ ነበር። ምን አይነት አምላክ ነው! በጣም በቃ የኃጢአት ሙዚየም የምትሉት አይነት ቆሮንቶስ ቤተክርስቲያን ግን ምን አይነት ፍቅር ነው ይላል። እናንተ ደግሞ እንደዚህ ነበራችሁ፣ አሁን ግን ማምላካችን በእግዚአብሔር ምሕረት ታጥባችኋል፣ ተቀድሳችኋል፣ ነጽታችኋል ይላችኋል። አንደኛ ቆሮንቶስ 10 በጣም የሚገርም አይነት ምሕረት ነው ጌታ ያለው። እግዚአብሔር ይመስገን። እና በፍርድ ቤት ክስ አለ ይላል አንደኛ ቆሮንቶስ 6 ከእናንተ አንዱ ከባልንጀራው ጋር ሙግት ቢኖረው በቅዱሳን ፊት በመፋረድ ፋንታ በአመፀኞች ፊት ሊፋረድ ይደፍራልን ይላል። ቅዱሳን በዓለም ላይ እንዲፈርዱ አታውቁምን? በዓለም ላይ ብትፈርዱስ ከሁሉ ይልቅ ትንሽ ስለሚሆን ነገር ልትፈርዱ አትበቁምን እያለ ይናገራል። በሕዝባዊ ስብሰባዎች እርስ በርስ አለመታገዝ፣ ጌታን የሚያስነክር ጸባይ፣ መቅናት፣ ራስ ወዳድነት ማለት ነው። መንፈሳዊ ስጦታዎች በፈጠራ መንገድ መጠቀም የሚቻለው ክርስቲያኖች በፍቅር ሲነሳሱ ብቻ ነው። ጳውሎስ በአገልግሎት ውስጥ ፍቅር ለምን በጣም አስፈላጊ እንደሆኑ 3 ክርስቲያናዊ ፍቅር ባህሪያትን አብራርቷል። 3 የሆኑ ዋና ዋና ነጥቦችን እዚህ ላይ ያስቀምጧል። እግዚአብሔር ይባላል። አንደኛው ከቁጥር 1 እስከ 3 ባለው ላይ አንደኛው ቆሮንቶስ ማለት ነው። አንደኛው ቆሮንቶስ 13 ከቁጥር 1 እስከ 3 በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጸናጽል ሆኛለሁ። ትንቢትም ቢኖረኝ ሚስጥር ሁሉና እውቀትን ሁሉ ባውቅ ተራሮች እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችን ልመግብ ያለኝን ሁሉ ባካፍል ሥጋዬን ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅም። ያገማችሁ ሥጋውን ለእሳት እንኳን አሳልፎ ቢሰጥ ሰው እንዳለ ያለ ፍቅር ሌላ ብዙ ምክንያት አለ። አንዳንድ ሰዎች ራሳቸው በሽጉጥ ይገላሉ።
በቃ ለሀገሬ ነው ይላሉ። እንደውም ይዘፈንላቸዋል ሀገራቸው መሳሪያቸውን ስበው ሞቱ እየተባለ ግን የፕራይድ ነው ትዕቢት ነው እንጂ ምንም ነገር አይደለም። ምንም እንትን የሚል ነገር የለም። የሚጨምረው የሚቀንሰው ነገር በሀገር ላይ ያለው ነገሩን ማለት ነው። እና ሰዎች በቃ ለሰዎች እንሞታለን ብለው ለራሳቸው የሚሞትላቸው የሚያስፈልጋቸው ሰዎች ያደርጋል። እና ፍቅር ግን ከዚህ በላይ ምን እንዲህ አይነት መስዋዕት እንኳን ብንከፍል ራሳችን በአደባባይ እናቃትል፣ ፍቅር ግን ከሌለ ዋጋ የለውም። ይቻላል። ያለ ፍቅር ግን ይህን ማድረግ ይቻላል። ድሆችን ልመግብ፣ ያለኝን ሁሉ ማካፈል። ስቃይ ይሄ ነው በጣም ያስቀኝ። አንዳንድ ድርጅቶች አሉ እነዚህ ዶነር በቃ የሚረዱ ማለት ነው። እና ከዛ አንዳንድ ነገሮች ይዘው ይመጣሉ። የጌዲዮናን ባይበል ጌታ ይባርካቸው። ግን በእውነት የፍቅሩ ጉዳይ እግዚአብሔር ይወቀው። ያንዳንዱን ማለት የሁሉን አይደለም ስላየው ያንዳንዱን ግን በቃ ልክ እንደ ሙያ ለስራ ማለት ነው። ግን ያ ዋጋ የለውም ነው የሚለው እግዚአብሔር። ብዙ አሉ መልካሞች ማለት ነው። ጳውሎስ በመጀመሪያ ፍቅር ባለጸጋ ያደርጋል ብለን ጳውሎስ 5 መንፈሳዊ ስጦታዎችን ጠቅሷል። ልሳን፣ ትንቢት፣ እውቀት፣ እምነትና መስጠት ወይ መሰጠት። መስዋዕትነትም አለ። እግዚአብሔር ይባላል። ሐዋርያው ጳውሎስ ታውቃላችሁ፣ ያው ታርዶ አንገቱን ታርዶ እንደሞተ ሐዋርያው ጴጥሮስ ተዘብዝቆ እንደተሰቀለ ግን ለጌታ ያደረጉለት ነገር ያለ ይመስላችኋል? ምን ነው ዝም አላቸው? ለጌታ የጨመሩለት ወይ ቀነሱለት ነገር አለ? በፍጹም። የእነሱ ኮንቪክሽን ነው እንጂ ወገኖቼ፣ ጌታ የከፈለው ዋጋ ማንም ጠርሶ የሚጠጋ ሰው የለም። ማንም ክብር ለጌታ እንስተው ማንም ወገኖቼ፣ የሚገርም ነው። የእያንዳንዳችን በደል በመስቀል ላይ ለጌታ ክብር ስጡ። የሁላችን በደል በእርሱ አኖረ፣ በእሱ ቁስል እኛ ተፈወስ ነው የሚለው። እልልታ ጭብጨባ ለሚገባው ጌታ የተገባው አምላክ ነው። የተሰቃየው ስቃይ ይሄ በቁጥር የምትገምቱት አይደለም። ንጹሕ የእግዚአብሔር ልጅ ነውር የማያውቀው ኃጢአት የማያውቀው ነቁጥ የሌለው እግዚአብሔር እኮ ነው የመጣው። ቅድም እንደዘመረው ሰማያትን በስንዝር የለካ ወችን በፍኙ የሰፈረ ታላላቅ ተራሮችን ሚዛን ላይ አስቀምጦ የመዘነ የምድርን አፈር በመስፈሪያ ሰፍሮ ያዘ። በምድር ክበብ ላይ የሚቀመጥ ሰማይና ከሰማይ ያለው በላይ ሰማይ ሊሸከም ዘንድ አይችልም የተባለ ከሁሉ በላይ የሆነ ከቦታ ከጊዜ በላይ የሆነ አምላክ ወደኛ መንደር መጥቷል። ወደኛ ሰፈር መጥቷል። ክብር ይሁንለት፣ እልልታ ይሁንለት፣ ጭብጨባ ይሁንለት። ወደ ሰፈራችን፣ ወደኛ ሰፈር፣ ወደኛ አካባቢ መጣ። እኛን መሰለ ወገኖችን ጋዲዘ ክላስ ባይምሰል አትቀልዱ። እንደኛ አይደለም። እግዚአብሔር የተለየ አምላክ ነው። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። ክብር ለጌታ። ብቻውን አምላክ፣ ብቻውን ጌታ፣ ብቻውን መድኃኒት የሆነው ከዘላለም በፊት የነበረ ያለና የሚኖር ሃሌሉያ፣ አልፋና ኦሜጋ፣ መጀመሪያና መጨረሻ፣ ፊተኛና ኋለኛ እርሱ ነው። ክብር ይሁንለት። አሁን ሃሌሉያ። ይህ አምላክ እኔና እናንተ አባት የሆነ በምንም መንገድ ወገኖቼ ወደ እኛ ሰፈር ሊመጣ የማይገባው አምላክ ነው። ግን ወደደን። በቃ ፍቅር ያዘው ጌታ። ፍቅር እንደ እብድ ሰው ወደደን። ሃሌሉያ። ያለ ፍቅር ስጦታዎችን መጠቀም ምንም አይደለም። ልሳን ከፍቅር ውጭ ዝም ብሎ ጩኸት ነው። ስጦታውን ባለጸጋ የሚያደርገው ይሄን ያዙልኝ ዋጋ የሚሰጠው ፍቅር የሚባለው ነገር ምንም አይነት ስጦታ ሊሆን ይችላል። ሰዎች በድፍረት በአደባባይ መካከል የእግዚአብሔርን ነው እንግዲህ ምን ያህል እውነት እንደሆነ ባላቅም የእግዚአብሔርን ፍርድ በሰዎች ላይ ሲናገሩ አይፈሩም። እንዴት ነው የተቀበሉት? የተቀበሉት እንዴት አድርገው ነው መግለጽ ያለባቸው? ለዚህ በታላቅ ፍርሃት። ምክንያቱም ከፍርዱ መካከል ከፍርዱ ያው እነሱንም ስለሚመለከት አንዳንድ ቦታ ላይ ስታዩ እግዚአብሔር ፍቅር የሌለበት ምንም ነገር የሚያስተላልፈው ነገር የለም። በፍቅር ነው ሁሉ ነገር መተላለፍ ያለበት። ልሳን ከፍቅር ውጭ እንዳልኳቸው ዋጋ የለውም። ያለ ፍቅር የሚከናወን አገልጋዩን አገልግሎች የሚነካቸውን ሰዎች ያቃልላል። በፍቅር የሚደረግ አገልግሎት ግን መላውን ቤተክርስቲያን
ባለጸጋ ያደርጋል። አሜን ትላላችሁ ወይ? እስኪ ክብር ስጡ። አሜን ሃሌሉያ። እግዚአብሔር ቃል ኤፌሶን 4:15 ላይ እውነትን በፍቅር እየያዝን ይላል። ራስ ወደሚሆን ወደ ክርስቶስ እንደግ ይላል። እንደገና አንደኛ ተሰሎንቄ 4:9 ላይ እርስ በርሳችሁ ትዋደዱ ዘንድ ከእግዚአብሔር ተምራችኋል ይለናል። እግዚአብሔር ነው እንድንዋደድ ያስተማረን። እግዚአብሔር አብ ልጁን በመላክ እንድንወድ አስተማረን። ክብር ለጌታ። እነዚህ ቃሎች ብናያቸው ጥሩ ነው። ደሜ ላስቸግርህ ትንሽ ወደፊት ይል እነዚህ ቃሎች እናንባባቸው አብረን። ይህ በጣም ሰው ማየት ስለሚችል ትንሽ ስትሄድ ታገኛቸዋለህ። ቃሎቹ አሉ። ክብር ለኢየሱስ ይሁን። ኦኬ ከቻልክ ወደ ላይ አድርግ። እሱን ትመልሰዋለህ ኋላ ካነበብኩት በኋላ አንደኛ ተሰሎንቄ 4:9 ካላወጣሁም እዚህ ያነባለሁ፣ ችግር የለም። አይ አለ እንትኑ ነው ቃሉን እንዳለ እንድናነበው ብዬ ቃሉን ማለቴ ነው። ጽፈዋል ከታች ወይ እስኪ ሊያው እዚህ ጋር ይኖራል። ኦኬ አነበዋለሁ። አንደኛ ቆሮንቶስ ምዕራፍ 4:9 አንደኛ ተሰሎንቄ ማለት ነው። ተሰሎንቄ ይቅርታ፣ ጌታ ይባርክ። አንደኛ ተሰሎንቄ ምዕራፍ 4:9 እናንተ እርስ በርሳችሁ ልትዋደዱ በእግዚአብሔር ተምራችኋል። በሉ እግዚአብሔርን ያስተማራችሁ ፍቅር ነው እያለ ያለ ስለ ወንድማማች መዋደድ ማንም ይጽፍላችሁ ዘንድ አያስፈልግም። በቃ እኮ ክርስቶስን መከተል ማለት ፐርሶኒፋይ አድርጎታል ሐዋርያው ጳውሎስ። ፍቅር ይታገሳል። በቃ ፐርሶኒፋይ በቃ ስብዕና ሰጥቶታል ለፍቅር። በእርግጥም ኢየሱስ ፍቅር ይታገሳል፣ ቸርነትን ያደርጋል፣ አይቀናም፣ አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱን አይፈልግም፣ አይበሳጭም፣ በደልን አይቆጥርም ይላል። ከሁለት ጋር ደስ ይለዋል እንጂ ስለ ዓመፅ ደስ አይልም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፐርሶኒፋይ አድርጎታል። እግዚአብሔር አብስ ልጁን በመላክ እንድንወድ አስተምሮናል። አንደኛ ዮሐንስ 4:19 ላይ ሄዳችሁ ስትመለከቱ እንደዛ ይላል። ልጁን በመላክ አንደኛ ዮሐንስ 4:19 ላይ እሱ አስቀድሞ ወዶናልና እኛም እናደርገዋለን፣ እንወደዋለን። በርስ እንዲህ ቢቀርብ እኮ እሱ እኮ ነው የወደደን። በጣም ያስደንቃችሁ ነገር አንዳንዴ ስናጠፋ እግዚአብሔር ፊቱን ያዘው ይመስላል። አቤት ፍቅሩ ምን መገለጫ አለ! ስንበድለው በቃ ወዲያው ላይ በቃ ልክ አባቶቻችን እናቶቻችን እንደሚያደርጉት ማለት ነው። ሲከፋቸው ልጅም አይደለም ይላሉ አንዳንዴ ሲያስፈልጋቸው በቁጣ ኋላ ግን ይቅርታ ምናምን ይላሉ ሊሉ ይችላሉ። እግዚአብሔር ግን ዛሬ በደላችሁ ገና በደለኞች እያለን ገና ኃጢአተኞች እያለን እኮ ሮሜ 5 ገና በደል ውስጥ እያለን ብዙ በቃ መጨመላለቅ እያለን እግዚአብሔር አምላክ በቃ ወዶናል። ገና ምንም ሳይፈጠር እኮ በፊቱ ቅዱስና ነውር የሌለን ይሄ ነገር አስገርሟቸው ያውቃል። ነውርና ፍቅር የለን እንሆን ዘንድ በክርስቶስ ኢየሱስ መረጠን። ኧረ ምን አይነት አምላክ ነው ወገኖች! ኧረ ክብር ስጡት። ምንም ሳይታወቅ እንዲያው ገና እናትና አባቶቻችን ምን አይነት ፍቅር ነው እግዚአብሔር ስሞ ምድር የመጣው! የሚገርም ፍቅር ነው ወገኖች። ይገባዋል። ለዘላለም ይግዛል፣ ለዘላለም ይመለካው። እግዚአብሔር ልጁን በመላክ ነው ፍቅርን ያስተማረ። እሱ አስቀድሞ ወዶ እግዚአብሔር ወልድ ደግሞ ሕይወቱን በመስጠት እርስ በርሳችን እንድንዋደድ በማዘዝ አስተማረ። ዮሐንስ ወንጌል 13 ከቁጥር 34 እስከ 35 ሃሌሉያ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 13 ቁጥር
ቁጥር 34 እና 35 እንዲህ ይላል እግዚአብሔር ቃል። እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃል። የሚገርመው የተለያየ ስጦታ ስላለን፣ ትንቢት ስለምንናገር፣ ልሳን ስለምንናገር፣ ስለምንሰብክ፣ ስለምንዘምር ሰዎች በእውነት የጌታ ናቸው አይ ፍቅር ሲኖረን ይሄ ፍቅር ማንኛው በቃ ምልክታችን። ፍቅር ከሌላችሁ የፈለገ ነገር ቢኖራችሁ ምንም ማለት አይደለም። እግዚአብሔር በሰው ማይን ማለት ነው። መንፈስ ቅዱስ የእግዚአብሔርን ፍቅር በልባችን በማፍሰስ እርስ በርሳችን እንድንዋደድ ያስተምረናል። በመንፈስ ቅዱስ በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ይላል። በእምነት ትምህርት ቤት ውስጥ በጣም አስፈላጊው ትምህርት እርስ በርስ መዋደድ። ፍቅር የሚነካውን ሁሉ ባለጠጋ ያደርጋል። አሜን ተላላ። ፍቅር የሚነካውን ሁሉ ባለጠጋ ነው። ክብር ለኢየሱስ ይሁንለት። አሜን። ሁለተኛ ፍቅር ያንሳል። ፍቅር ያንሳል። የእግዚአብሔር ቃል አንደኛ ቆሮንቶስ ምዕራፍ 8:1 ላይ እውቀት ያስታብያል፣ ፍቅር ግን ያንጻል ይላል። የመንፈሳዊ ስጦታዎች ዓላማ ቤተክርስቲያንን ማነጽ፣ ሌላ ዓላማ የለም። አንደኛ ቆሮንቶስ 12:7 አንዳንዱን አነበዋለሁ። ምናልባት እዚህ ከተጻፈም አብረን እናየዋለን። አንደኛ ቆሮንቶስ ምዕራፍ 12 የእግዚአብሔር ቃል እንዲህ ይላል ቁጥር 7 ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለማነጽ ነው። በቃ አንደኛ ቆሮንቶስ 14 ብዙ ቦታ 14:3 ላይ ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናናት ለሰው ይናገራል። ስለዚህ የሚያፈርስ ትንቢት የለም ማለት ነው። ገብቷችኋል? እውነተኛ ትንቢት ከሆነ ይህን ማድረግ አለበት። ለማነጽ ለመምከርና ለማጽናናት ይሄ ነው መለኪያው። ከዚህ ውጭ ከሆነ እውነተኛ ትንቢት አለ፣ ከእግዚአብሔር አይደለም። መብታችሁ ነው በእግዚአብሔር ቃል ልትመረምሩ። ቁጥር 5 ላይ እዚህ ቦታ ላይ ሁላችሁ በልሳኖች ልትናገሩ ወድ ነበር፣ ትንቢት ግን ልትናገሩ ከዚህ ይልቅ ወዳለሁ። ማህበሩ ይታነጽ ዘንድ ንግግሩን ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል ይላል። ቁጥር 12 ላይ ደግሞ እዚሁ አንደኛ ቆሮንቶስ 14 ቁጥር 12 ላይ እንዲሁም ደግሞ እናንተ መንፈሳዊ ስጦታ በብርቱ የምትፈልጉ ከሆናችሁ ቤተ ክርስቲያንን ለማነጽ እንዲበዛላችሁ ምን አድርጉ? ፈልጉ በሉ። ኧረ ዝም ብላችኋል። ፈልጉ በሉ። የሚፈልግ የለም፣ ስጦታ የሚፈልግ የለም ከእግዚአብሔር። ኧረ ምንም ልብሳችሁን አውጥታችሁ ፈልጉ እያለ ነው። ፈልጉ። ክብር ለጌታ ይሁንለት። አሜን ሃሌሉያ። እኔ በዳንኩበት ጊዜ በጣም ያስቀናል መንፈሳዊ ስጦታና እና ሁላችንም የምንጠይቀው 9 ስጦታዎች 9 ያሉት ነው ወገኖቼ። ቤተክርስቲያን እኮ የአንድ ሰው ስም ይጠራባት አለ ከጌታዎች ማለት ሁሉም ስጦታዎች በእያንዳንዳችን ላይ አለ ወገኖች። መለየት ላይ ነው እንጂ ስጦታ አለ። እግዚአብሔር ያስቀምጥ። ለሁሉ ለምን ያሸክማል? ሐዋርያው ጳውሎስ በእርግጥ ያስፈልገው ነበር ለአገልግሎት ያ ሁሉ ስጦታ፣ ግን ለእኔና ለእናንተ ግን አንዱን ካገኘ ሌላው ደግሞ ሌላው ይካፈላል። ምን ያላያችሁ ራስ ወዳድ እንደሆነ በዚህ ነው የምታውቁት። ፍቅራችን ክርስቶሳዊ ፍቅር ስላልሆነ እኛ ጋር ዝም ብሎ እንዲደራረብ ነው የምንፈልግ ማለት እኛ ነን የምንጎላው እኮ ወገኖች። ግን መንፈሳዊ ስጦታ አሁንም ስንፈልግ ይገኛል። ይሄ ማለት ከአንድ በላይ ስጦታ አይሰጥም ማለት አለ። ይሰጣል፣ ጌታ ይሰጣል፣ ታማኝ ከሆን ማለት ነው። ይህ ማለት ስለ ራሳችን ሳይሆን ስለ ሌሎች ማሰብ አለብን ማለት ነው። ይህም ፍቅርን ይጠይቃል። የቆሮንቶስ ሰዎች በህዝባዊ ስብሰባዎች ላይ ትዕግስት ያጡ ነበር። አንደኛ ቆሮንቶስ 14 ከቁጥር 29 እስከ 32 ላይ እንደገና እዛ ጋር ሄዳችሁ ስታዩት እንዴት አይነት ድብልቅልቅ ያለ ሙግት ያለባቸው ችግር ያለባቸው ሰዎች እንደሆኑ ታያላችሁ። ፍቅር ግን ትዕግስተኛ ያደርጋል። እርስ በርስ በስጦታ ይቀናሙ ነበር። ፍቅር ግን አይቀናም ነው የሚለው። አሜን። ፍቅር ምን አያደርግም? አይቀናም። ሃሌሉያ። አስረግጣችሁ ለራሳችሁ ንገሩት። ፍቅር
አይቀናም። መቅናት የለባቸው። ያው እግዚአብሔር ቀምቶ ያስነሳ እግዚአብሔር ይባላል። ብዙዎች እነሱ ክብር ለኢየሱስ ይሁን። አሜን። አንቀናም በሉ እስኪ አንቀናም። እግዚአብሔር ይባላል። እግዚአብሔር እናንተንም በእያንዳንዱ ላይ ያስቀምጠው የተለያየ ጸጋ አለ። እግዚአብሔር ቅናትን ያስወግዳል። በትዕቢት ተነፍተው ነበር ይናገሩ የነበር እነሱ በቃ ባላቸው ስጦታ ፍቅር ትዕቢትን፣ ውሸትን፣ ትምክህትን አስወግዶ ሌሎችን የሚያበረታታ ነው። እግዚአብሔር ይባላል። የእግዚአብሔር ቃል በሮሜ 12 ቁጥር 10 ላይ በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ ይላል እግዚአብሔር። አሜን። በጣም ትልቁ ፈተና ወገኖች፣ በተለይ በዚህ ዘመን ስጦታ አለ የሚሉ ሰዎች የሚያሳዩት ትምክህት ሰው መካከል እና እንዴት ታጅበው እንደሚሄዱ አንዳንዶች ሞተር ሳይክል የምታውቁት ስለሆነ ደግሜ በሞተር ሳይክል ታጅበው በምናምን ታጅበው ወታደር እንዲያውም በአንድ ጭምር በጣም ነው የሚያስፈራው ወገኖች። እንዴት አይነት ዘመን ላይ እንዳለ ምንም አስፈላጊ አይደለም። እግዚአብሔር ጌታችን እንኳን መታጀብ ቢኖርበት እሱን ነው። እሱን እየገፉ ነበር፣ እንዲህ እየገበጠሩት ነው የሚሄዱት። እኔና እናንተ ክብር ምንም አይጠቅም። ጌታ በሕይወታችን ክብር ይገባዋል። እግዚአብሔር ይባል። የፍቅር ግብዣ በጌታ እራት ላይ ቆሮንቶስ ሰዎች በጣም አሳፋሪ በሆነ መንገድ ይንቀሳቀሱ ነበር። እውነተኛ ፍቅር ትርጉም ቢያውቁ ኖሮ ጌታን ደስ በሚያሰኝ መንገድ ይኖሩ ነበር። እንዲያውም እርስ በርሳቸው ይካሰሱ ነበር። ነገር ግን ፍቅር የራሱን አይፈልግም ነው የሚል። አሜን። አይበሳጭም፣ በደልን አይቆጥርም። በደልን አይቆጥርም፣ በደልን አይቆጥርም የሚለው ሐረግ እኔ አንድ ጊዜ የገባኝን ነገራቸው። የበደል መዝገብ አይዝም ማለት ነው። ካገኘኋቸው በጣም መከራ ከጸነባቸው ሰዎች አንዱ ሌሎች በእኔ ላይ ፈጽመውታል የሚሉትን ደብተሩ ላይ ጽፎታል። ክርስቲያን እኮ ደብድሮ እንዲህ አድርጎኝ እንዲህ አድርጎኝ። ይቅርታ ማለት ግን መዝገብ ላይ የሰፈረውን ሙሉ በሙሉ መሰረት ማጥፋት እና በሰዎች ላይ ቂም አለመያዝ ነው። ፍቅር በአመፅ ደስ አይለው። ነገር ግን የቆሮንቶስ ሰዎች በቤተ ክርስቲያን መካከል እንኳን ስላለው ኃጢአት ይመኩ ነበር። አንደኛ ቆሮንቶስ 5 ሄዳችሁ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል። ይህ እንግዲህ ቤተክርስቲያን ቆሮንቶስ ቤተክርስቲያን እግዚአብሔር ያከበረው ዝሙት እንዳለ ይወራል። የዚህ አይነት ዝሙት ምን እንደሆነ አላውቅም። የሚጠቅሰው ያው ጳውሎስ ግን በአሕዛብ እንኳን የማይገኝ ነው። የአባቱን ሚስት ያገባ ሰው ይኖራል። እንዴት አይነት ነውር ነው ወገን! እንዴት አይነት ነው! እነዚህን ሁሉን የወደደው ጌታ እናንተ ታበያችኋል። ይልቁንም እንድታዝኑ አይገባችሁምን? ይህን ስራ የሰራው ከመካከላችሁ ይወገድ ይላል። አይገርማችሁ? ይሄ ያስመካል ወይ? የአባቱ ሚስት የቀማ ወንጀለኛ መካከላችሁ አለ። ፍቅር የኃጢአትን ብዛት ይሸፍናል ይላል አንደኛ ጴጥሮስ 4:8 ላይ። እንደ ኖህ ልጆች የሌሎችን ኃጢአት ለመሸፈን መጣር አለብን። ከዛም ነገሮች እንዲያስተካክሉ መርዳት አለብን። አንዳንዴ እግዚአብሔር የሰዎችን ነግሮ ገልጾ ሲያሳያችሁ እንኳን እንድትጸልዩላቸው ነው እንጂ በእነሱ ላይ እንድትፈርዱ አይደለም። ጨርሶ ይህን እንድታውቁ ያሳል። ባህሪው አይደለም እግዚአብሔር። ማናችንም አልሸውም ከአንዱ ከፍ አድርጎ ማለት ማድረግ ካለባችሁ እንደ እግዚአብሔር ሰው ለእነሱ ጸልዩላችሁ። አንዱ ጌታ ተናገሩ ካላችሁ ለእነሱ ንገሯቸው። ሄዳችሁ በድላችኋል፣ በዚህ ጉዳይ ላይ እንዲህ ያሳየኛል፣ ምንድን ነው ነገሩ ባችሁ። ቅዠት ከሆነ ምንም ጋሜት ኦኬ። ጌታ ተናገሩ ካለ መናገር ተናገሩ። ከዛ ውጭ ያለው ግን ተናገሩ ካላላችሁ መናገርም አያስፈልጋችሁ። እኔ እንደው ዝም የራሴ ልክብ አይደለም። እንደ ቤተክርስቲያን ፓስተርነቴ ስለሁላችሁ ስለ ብዙዎቻችሁ አሉ ወይ የሚገርም ማለት ግን ጌታ መጀመሪያ ጌታን ባገኘሁበት ጊዜ አንድ ነገር አሳየኝ። ወዲያው የሮጥኩ ሄጄ ለዛች ልጅ ነገርኩ፣ እንዴት እንደተሰበረች ነገር። ጌታ ምን አለኝ? ወደ ጸሎት ቦታ ሄጄ ስተልከው ንገር ብያለሁ ያለ ነገር ያለው ንገር ጸልይላት ነው እንጂ ያልኩ ሄደህ ንገር ያልኩ። እሷ ደግሞ ለሰው ሁሉ ተናገራ። ኦልሞስት ብዙ ሰው ቀረ ቤተክርስቲያን። ግን ተማርኩበት።
ጌታ ተናገር ካላለ ለማንም አልናገርም። ለማንም እዚህ አጠገብሽ ላለች ሚስቴ እንኳን አልናገርም። በምንም ታ እግዚአብሔር አምኖ በስፍራ ካስቀመጣችሁ እኔስ ማን ነኝ? ምን መንካበት ነገር አለ ወይ? አሁን እኮ ራሴን እኮ እግዚአብሔር ፍርድ ላይ የምታቀርቡ አንድ ጣት ወደ 3 ስትቀስሩ ሌላው 4 ጣት እናንተ ላይ ልክ እንደዚህ ማለት ነው። እና ጥንቃቄ ማድረግ ያስፈልጋል። እንደ ኖህ ልጆች የሌሎችን ኃጢአት ለመሸፈን መጣር አለብን። ኖህ እኮ ሰከረ። ልክ ዘፍጥረት 9 ላይ ሄዳችሁ የምታውቁት ታሪክ ነው። ሰከረና ልብሱን ጣለ፣ ራቁቱን ሆነ። ይህ እግዚአብሔር ሰው ጌታን ታምኖ የቆመ ሰው ያው ትውልዱን ያተረፈ ነው። አትሊስት የሚመጣውን የሰው ልጅ እንዳይጠፋ ያደረገ የተባረከ ሰው ነው። እና እሱ ሰክሮ ራቁቱን ሲሆን ካም በቀጥታ ለወንድሞቹ እየሮጠ ሄዶ እየሳቀ እየቀለደ አባቱ እንዲታይ ራቁቱን እንዲስቁበት ነገራቸው። እነሱ ግን አላደረጉ። ከኋላ ሳምና ሴምና ያፌት ከኋላ ልብስ ይዘው ምንም ሰውነቱን አላየው፣ ከኋላ ሄደው ሸፈኑት። ልክ እንደዛ እንድናደርግ ይሄ የአባታችን ቤት ነው። አሜን። ቤተ ክርስቲያን እንኳን አሜን። እስኪ ለጌታ ክርስቶስ ቤተ ክርስቲያን ገመናም እንኳን ቢሆን ልንሸፍን እኛ እግዚአብሔር ያሰነ እንደዛ ነው ያደረገ። አንደኛ ቆሮንቶስ 13 ከ4-7 ያለው ስታነቡ የፍቅርን ፍሬ በአጠቃላይ ነው የምታዩበት በዛ ውስጥ ማለት ነው። አንደኛ ቆሮንቶስ 13 ላይ አንደኛ ቆሮንቶስ 13 ከ4-7 ክብር ለኢየሱስ። ፍቅር ይታገሳል፣ ቸርነትን ያደርጋል፣ ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም፣ ከእውነት ጋር ደስ ይለዋል እንጂ ስላመፃ ደስ አይለው። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ገላትያ 5 ላይ ሄዳችሁ የመንፈስ ፍሬ ስታዩ የመንፈስ ፍሬ ምን ነው ይላል? ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ እምነት፣ የዋሃት፣ በጎነት፣ ራስን መግዛት እነዚህን የሚመሳሰሉ ናቸው ይላል። ክብር ራሱን ነው የምታዩት። የፍቅር ባህሪያት ሙሉ በሙሉ በዛ ፍሬ ውስጥ እንደሚታዩ እናስተውላለን። ፍቅር የሚያንሰው ለዚህ ነው። በሕይወታችንና በቤተ ክርስቲያን ውስጥ የመንፈስን ኃይል ይለቃል። ፍቅር ካለ የእግዚአብሔር ክብር ለመገለጥ ችግር የለም። አሜን ትላላችሁ። የያዛችሁት መዝገብ ካለ ዛሬ ፍቃችሁ ነው የምትወጡት። አሜን። የያዛችሁበት ሰው ያዘናችሁበት ተሰበራችሁ የምትሉት ጌታ ኢየሱስ ክርስቶስ የኔና የናንተ ቁጥር ስፍር የሌለው በደል ይቅር ብሏል። ስለዚህ ምንም መብት የለንም በማንም ሰው ላይ ለሚያስፋ እግዚአብሔር ይባረክ። አሜን ትላላችሁ። የጌታ እራትን ብንወስድበት ጊዜ በእውነት ነው ብላችሁ ይህ በጣም አስፈላጊ። ሶስተኛው ምክንያትና የመጨረሻው ፍቅር ዘላቂ ነው። ትንቢት፣ እውቀት፣ ልሳን ዘላቂ ስጦታዎች አሉበት አይደል? እውቀት ማለት ትምህርት፣ መንፈሳዊ እውነት ለሰው ልቦና ወዲያው መስጠት የእውቀት ስጦታ ይባላል። አንዳንዴ ነገር እውቀት አደረጋላችሁ ያን አይነት እውቀት እግዚአብሔር ይሰጣል። ያ ስጦታ ይሰጣል ለሰው ካሉ ስጦታዎች አሉ። እነዚህ 3 ስጦታዎች አብረው የሚሄዱ ነበሩ። እግዚአብሔር ለነቢዩ እውቀትን ይሰጣል። እሱ መልእክቱን በልሳን ያስተላልፋል፣ ወይም ደግሞ ተርጓሚው ራሱ ነቢይ ይሆናል፣ ወይ ሌላ መልእክቱን ያብራራል። እነዚህ የቆሮንቶሶች ትልቅ ግምት የሰጧቸው ነገሮች ናቸው። ግን ይሄ ልሳን ስጦታ ራሱ ይሻላል። አሜን፣ ያቆማል። ፍቅር ግን ለዘላለም ይኖራል። ምክንያቱም እግዚአብሔር ፍቅር ነው። አንደኛ ዮሐንስ 4:8-16 ላይ ናችሁ ብትመለከቱ እንደዛ የቆሮንቶስ ሰዎች አንድ ቀን በሚጠፋ መጫወቻ እንደሚጫወቱ ልጆች ናቸው። ሕፃን ለሕፃን እንዲያስብ እንዲረዳና እንዲናገር ትጠብቃለህ። ነገር ግን ሕፃኑ አድጎ እንደ አዋቂ ማሰብና መናገር ሊጀምር ትጠብቃለህ። የልጅነትን ነገር የሚጥልበት ቀን ይመጣል። አንደኛ ቆሮንቶስ 13:11 ያንን ነው የሚለው። ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅ አስብ ነበር፣ እንደ ልጅ ቆጥር ነበር። ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬአለሁ ይላል። ክብር ለጌታ። በአዲስ ኪዳን
በዛ ጊዜ ተጽፎ ባያልቅም ሙሉ መገለጥ አለ። ነገር ግን የእኛ ግንዛቤ ከፊል ነው፣ ሁሉንም አናውቀው። ለጠቅላላው ቤተክርስቲያን በአንደኛው ቆሮንቶስ 8 ላይ ከ1-3 እንዲህ ይላል፣ ለጣዖት ስለተሰዋ ሥጋ ሁላችሁ እውቀት እንዳለ እናውቃለን። እውቀት ያስታብያል፣ ፍቅር ግን ያንጻል። ማንም አንዳች የሚያውቅ ቢመስለው ሊያውቅ እንደሚገባው ገና አላወቀም። ማንም ግን እግዚአብሔርም ቢሆን እርሱ በእሱ ዘንድ የታወቀ ነው ይላል። ክብር ለጌታ። እንደገና ኤፌሶን 4 ሄዳችሁ ስትመለከቱ የእነዚህ ስጦታዎች ዓላማ የእግዚአብሔር ቃል እንዴት አድርጎ እንደሚያቀርበው ማለት ነው። እንዲህ ይላል የእግዚአብሔር ቃል፣ እርሱም አንዳንዶች ሐዋርያት፣ ሌሎች ነቢያት፣ ሌሎች ወንጌል ሰባኪዎች፣ ሌሎች እረኞችና አስተማሪዎች እንዲሆኑ ሰጠ። ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን የክርስቶስ ሙላት ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትና ለመስራትና ለክርስቶስ አካል ሕንፃ ፍጹማን ይሆኑ ዘንድ በቃ ትልቁ የፍቅር ስራ ወይም ደግሞ ግብ ማነጽ፣ ቤተክርስቲያንን ማነጽ። አሜን። አዎ፣ ከዚህ ውጭ ሌላ ዓላማ የለው። ፍቅር ዘላቂ ነው። እያንዳንዱ አማኝ የማደግና የመብሰል ሂደት አለ። ኢየሱስ እስኪመለስ ድረስ ሙሉ በሙሉ ተሰርተን አናልቅም። አሁን ግን ማደግ መብሰል ይገባናል። ልጆች ለጊዜያዊ ነገር ነው የሚኖሩት። አዋቂዎችስ ለዘላቂ። ጌታ ይባርክ። ፍቅር ዘላቂ ነው። የሚያፈራው ነገር ዘላቂ ነው። ምንም እንኳን እምነት ወደ ማየት ሊቀየርና ተስፋ ቢፈጸም ሦስቱ የክርስቲያን ጸጋዎች እንደሚቀጥሉ ይበባል። ከእነዚህ ጸጋዎች የሚበልጠው ግን ፍቅር ነው ይላል። ምክንያቱም አንድን ሰው ስትወደው ትታመነዋለህ፣ እምነት ይኖራል። ሁልጊዜም ደግሞ አዲስ ደስታ ተስፋ ታደርጋለህ፣ ትጠብቃለህ። እምነት፣ ተስፋ፣ ፍቅር አብረው ይሄዳሉ። ነገር ግን እምነትና ተስፋን ኃይል የሚሰጣቸው ፍቅር። አሜን። ገላትያ ምን እንደሚል ታውቃላችሁ? በፍቅር ሆኖ የሚሰራ በፍቅር ሆኖ የሚሰራ እምነት እንጂ መገረዝ ቢሆን አለመገረዝ ምን ያደርግ? ሌላው ስርዓት ልትፈጽሙ ትችላላችሁ። ምንም ማለት አለ እግዚአብሔር በፍቅር ሆኖ የሚሰራ በእምነት ሆኖ የሚሰራ ፍቅር ነው የሚያስፈልገው። ለሁሉ ነገር ህይወት የሚሰጠው ፍቅር ፍቅር እንዳለመታደል ሆኖ ዛሬ ለመንፈስ ቅዱስ ከሚሰጠው ትኩረት አንዳንዱ ቅዱስ አይደለም። ቅዱሳን መጽሐፍ ቸላ ስለሚል መንፈሳዊም አይደለም፣ ስጋዊ ባህሪም ስለሚያነሳሳ ሌሎች አማኞች ምን አይነት ስጦታ ሊኖራቸው እንደሚችል እንዴት ማግኘት እንደሚችሉ መንገድ አያስፈልግም። መጸለይ ያለባቸው ይህ በእግዚአብሔር ሉዓላዊ ፈቃድ ውስጥ ነው ያለ። ስጦታዎችን ማካለል የለብንም። ነገር ግን የመንፈስ ጸጋዎችን ለማለት የለብንም። በህይወቴ ወይም በውጭ ዓለም በኢትዮጵያ በነበረኝ አገልግሎቴ ውስጥ ለስጦታዎች የሚቀኑ ነገር ግን ለጸጋዎች ግድ የሌላቸው ሰዎች የፈጠሯቸውን የአካባቢ ቤተክርስቲያን ችግሮች አይቻካል። አንድነት፣ ልዩነት፣ ብስለት ደግሞ በፍቅር በኩል ይመጣል። እንጸልያለን። ጌታ ይባርካችሁ። ስለ ጌታ ክብር ይስጥ። በጸሎት መንፈስ እንሆናለን። ፍቅር በደልን አይቆጥርም ይላል እግዚአብሔር ቃልና ሽማግሌዎች ወደዚህ ትወጣላችሁ። እግዚአብሔር በሌላው ደግሞ አቢ ያለች እዛ ወጣቶች እንዲመጡ ንገሪያቸው። እግዚአብሔር ይባላል። ክብር ለኢየሱስ ይሁን። በጸሎት መንፈስ እንሆናለን። ዛሬ መዝገባችሁን አገላብጡ። እየሰማችሁ መዝገባችሁ የያዛችሁበት ሰው ካለ ከመዝገቡ መፋቅ አለበት ለዘላለም። ምነግራችሁ የሚበልጠው ጌታ የሚበልጥ ተስፋ አዘጋጅቶልናል። ፓስተርም ትወጣለን፣ ሽማግሌዎች ትወጣላችሁ። ጌታ ይባርካችሁ። ሃሌሉያ። ክብር ለኢየሱስ ይሁን። አሁን በዚህ ሰዓት ንስሐ እየገባን እንጸልያለን። ፍቅር በደልን አይቆጥርም። የያዛችሁባቸው ሰዎች ምናልባት በቃ አገልጋዮች ሊሆኑ ይችላሉ። ይቅር በሏቸው። ማንም ፍጹም ሰው የለም እዚህ ወገኖች፣ ሁላችንም በደለኞች። በደለኛውን ሰው እግዚአብሔር ያሳደገ። ስለዚህ በጌታ ፍቅር ጠይቃቸዋለሁ። በቃ የያዛችሁት ነገር ካለ ይቅር በሉ። በቃ እግዚአብሔር አቅም ይሰጣቸዋል፣ ጸጋ ይሰጣቸዋል። ማችን ፍቅር በደልን አይቆጥርም። ፍቅር በደልን አይቆጥርም። ልጆቻቸውን ያጡ ሰዎች ለልጆች ገዳዮቻቸው ይቅርታ ሲያደርጉ አይተናል። በታሪክ ውስጥ በቤተ ክርስቲያን ታሪክ ውስጥ ልጆቻቸውን የገደሉ ይቅርታ ሲጠይቁ
ሲማልዱላቸው ማለት ነው። እግዚአብሔር ይባል። ዛሬ እኔና እናንተ ምናልባት እስከዚህ ድረስ እንኳን የሰሯችሁ ሰዎች ቢኖሩ በሕይወታችሁ እንኳን የፈረዱ በወላጆቻችሁ በቤተሰባችሁ የፈረዱ እንኳን ቢኖሩ በጌታ በኢየሱስ ፍቅር ለምናችኋለሁ፣ ይቅር በሏቸው ወገኖቼ። ፍቅር በደልን አይቆጥርም የሚለው ከእውነት ጋር ደስ ያለውን ስናመፃ ከእውነት ጋር ደስ ይለዋል እንጂ ስናመፃ ደስ አይለውም። በጸሎት መንፈስ እንሆናለን። ክብር ለጌታ ይሁን። ከመጀመሪያው ጀምሮ መጀመሪያው ወንበር ጀምሮ ወደፊት እየመጣችሁ ይህንን ህብስትና እንደገና ደግሞ ጽዋውን ትወስዳላችሁ። አብረን ነው የምንወስደው።